ፊልሙ የሚጀምረው በኮሪያ በሚገኝ የቦክስ ማሰልጠኛ ጂም ውስጥ ሲሆን የቦታው ባለቤት ቾይ አካባቢውን በማጽዳት ተጠምዶ ይታያል። ቾይ በጣም ከሚወዳቸው ጊሪና ሺንዉ ከተባሉ ሁለት የማደጎ ልጆች ጋር እዛ ይገኛል። ጊሪ በትጋቷና በታታሪነቷ ስትታወቅ፣ በተቃራኒው ሺንዉ የተለያዩ ተግባራትን ሲያከናውን ሰነፍ የመሆን ዝንባሌ አለው። ቢሆንም ግን ሺንዉ በማርሻል አርት የተሰጠው ባለቤት ነው። ይህንንም በዲስትሪክቱ የቦክስ ኦሎምፒክ በማሸነፍ አስመስክሯል። በድሉ ምክንያት ሺንዉ ከመንግስት የነጻ ትምህርት ዕድል ስኮላርሺፕ አግኝቷል። ይህም እሱና ጊር በከተማቸው ውስጥ በሚገኝ ታዋቂ ትምህርት ቤት እንዲማሩ አስችሏቸዋል። በትምህርት የመጀመሪያ ቀን ሺንዉ እንቅልፍ ስለወሰደው ለመዘጋጀት በጣም መፍጠን ነበረበት። በሚያሳዝን ሁኔታ አዲሱ ትምህርት ቤቱ ሲደርስ ረፍዶበት ነበር። የትምህርት ቤቱ ተቆጣጣሪም ያለምንም ርህራሄ ይቀጣዋል። ሺንዉ ከሌሎች ካረፈዱ ተማሪዎች ጋር በመሆን ፑሽአፕ በመስራት ቅጣቱን ይፈጽማል። ቅጣቱን ከጨረሰ በኋላ ሺንዉ የመጀመሪያውን ክፍለ ጊዜ ለመከታተል ወደ አዲሱ ክፍሉ ያመራል። ሆኖም ግን ወደ ክፍሉ መግባቱ ወዲያውኑ የሁሉንም ተማሪዎች ትኩረት ይስባል። ምክንያቱም እንደ አዲስ ተማሪነቱ ገና ከጅምሩ በመጀመሪያው ቀን በማርፈዱ ምክንያት መጥፎ ስሜት እየተሰማው ሺንዉ በግርምቱ ውስጥ ሆኖ ራሷን እያስተዋወቀች ወዳለችው ጊሪ አጠገብ ይሄዳል። የእርሱ ተራ እስኪደርስ ለጥቂት ጊዜ ከቆየ በኋላ ሺንዉ እና ጊሪ ትምህርታቸውን ለመከታተል ክፍሉን ይቀላቀላሉ። በትምህርቱ ክፍለ ጊዜ ሁሉ ሺንዉ ለመምህሩ ምንም አይነት ትኩረት አይሰጥም። ይልቁንም እንቅልፍ ይወስደዋል። እድለኛ ሆኖ ከክፍሉ በስተጀርባ ስለተቀመጠ ማንም አላስተዋለው። በሌላ በኩል ግን ሺንዉ ሰነፍ ባህሪ አብሮት የሚቀመጠውንና ከእርሱ ጋር ጓደኛ ለመሆን የሚፈልገውን የጂንህዋንን ትኩረት ይስባል። ብዙም ሳይቆይ ሺንዉ እና ጂንህዋን የቅርብ ጓደኛሞች ይሆናሉ። ሌላው ቀርቶ በትምህርት ቤቱ መመገቢያ ክፍል ተመሳሳይ መክሰስና መጠጦችን አብሮ ይገዛሉ። ከትምህርት በኋላ ሺንዉ ጠንካራ ለመሆንና ራሱን ለመከላከል እንዲችል የቦክስ ልምምድ ለማድረግ ጊዜ ይወስዳል። እርሱ ልምምዱ ላይ ትኩረት አድርጎ እያለ አባቱ ቾይ በድንገት በመምጣት ሺንዉ ትምህርት ቤት ማርፈዱን አውቆ ይገስጸዋል። ሺንዉ ይቅርታ ከመጠየቅ ይልቅ ሌላ መልስ ይመልስለታል። ይህም ቾይን ይበልጥ ያበሳጨዋል። ይህ በእንዲህ እንዳለ ጊሪ ድራማ እያየች በቅመም የተለወሰ ፓስታ እየተመገበች ነው። ነገር ግን ሺንዉ ከኩሽና ቶፕስቲክ ወይም መመገቢያ እንጨት ይዞ በመምጣት ፓስታዋን ይሻማታል። የሺንዉ ቀልድም ጊሪን ያበሳጫታል። ፓስታውን እንዲተካላትና አይስክሬምም እንዲገዛላት ትወተውተዋለች። በዚህ ምክንያት ሺንዉ ለጊሪ ምግብ ለመግዛት የራሱን ቁጠባ ጭምር በመጠቀም ወደ ምቹ መደብር ያመራል። ከመደብሩ ሲወጣ አንድ ምስኪን ተማሪ በትምህርት ቤታቸው ረብሸኛ ተማሪዎች ሲበደል ያስተውላል። ምስኪኑ ተማሪ ይገፋና በድንገት ከሺንዉ ጋር ይጋጫል። በዚህ ምክንያት የሺንዉ ፓስታና አይስክሬም መሬት ላይ ይወድቃል። በዚህ የተናደደው ሺንዉ ለፈሰሰው ምግብ ካሳ እንዲከፍሉለት ረብሻ ፈጣሪዎቹን ይገጥማቸዋል። ይቅርታ ከመጠየቅ ይልቅ ጉልበተኞቹ ሺንዉ እነሱን ለመጠየቅ በመድፈሩ ይሳለቁበታል። ከጉልበተኞቹ አንዱ የሆነው ዩንጆንግ የሺንዉን አለባበስና ገጽታን በማንኳሰስ ያሾፍበታል። በስድቡ የተቆጣ ሺንዉ የሰነዘረው አንድ ጠንካራ ቡጢ ዩንጆንግን መሬት ላይ ዘርረዋል። የሚገርመው ነገር በዚህን ጊዜ የሺንዉ የክፍል ጓደኛ የሆኑ አንዳንድ ልጃገረዶች ድርጊቱን በሙሉ በቪዲዮ ይቀዱት ነበር። ሁልጊዜ ምስኪን ተማሪዎችን በሚያጠቃው ዩንጆንግ ላይ አንድ ሰው ሲቀጠቅጠው ማየታቸው የመጀመሪያ በመሆኑ ምስኪኑ ተማሪ በሺንዉ ድፍረት ይደነቃል። በመቀጠልም ተማሪው ስላዳነው ለሺንዉ የምስጋና ገንዘብ ያቀርብለታል። ሺንዉ ገንዘቡን ሊቀበል ሲል ግን ልጃገረዶቹ በቪዲዮ እየቀዱት መሆኑን ያስተውላል። ለገንዘብ ብሎ ያደረገው እንዳይመስላቸው በመስጋት ገንዘቡ በጣም ቢያስፈልገውም እንኳን ስጦታው ሳይቀበል ይቀራል። ሺንዉ ቤት ሲመለስ ለጊሪ ፓስታና አይስክሬሟን ይሰጣታል። ነገር ግን ምግቡ በሙሉ ተሰባብሮና ተበላሽቶ ነበር። ምግቧ መበላሸቱን ያየችው ጊሪ እንደገና ተቆጥታ ወደ ክፍሏ ትገባለች። በማግስቱ ጠዋት ሺንዉ በድጋሚ እንቅልፍ ይወስደዋል። በመጨረሻም በትምህርት ቤቱ ተቆጣጣሪ የፑሽአፕ ቅጣት ይሰጠዋል።
ከዛ በኋላ ሌሎች ተማሪዎች በትኩረት ሲመለከቱት እያስተዋለ ግራ በመጋባት በትምህርት ቤቱ ኮሪደር ውስጥ ይራመዳል። በሁኔታው የተጠራጠረው ሺንዉ ወደ ክፍሉ ሲገባ የክፍል ጓደኞቹ በአድናቆት ሲመለከቱት ያያቸዋል። በነገሩ ግራ የተጋባው ሺንዉ ለምን ሁሉም ሰው በትኩረት እንደሚመለከተው ጂንህዋንን ይጠይቀዋል። ጂንህዋንም ትላንት ሺንዉ ዩንጆንግን ሲዘርረው የሚያሳየውን ቪዲዮ ያሳየዋል። በዛ ቪዲዮ ምክንያት ተማሪዎቹ ሺንዉ በዩንጆንግ እና በትምህርት ቤቱ ረብሻ ፈጣሪ በሆኑት የቡድን አባላቱ ላይ በወሰደው የድፍረት እርምጃ ተደንቀዋል። አንዳንዶቹ ተማሪዎች ሺንዉን እንደ ጀግና ማየት ጀምረዋል። በተመሳሳይ ጊዜ የዩንጆንግ ቡድን መሪ የሆነው ሊ ሺንዉ የቡድኑ አባል ሲደበደብ የሚያሳየውን ቪዲዮ ከተመለከተ በኋላ በከፍተኛ ቁጣ ተሞልቷል። ቪዲዮ በሰፊው መሰራጨቱንና ቫይራል መውጣቱን የቡድኑን ስም ማጥፋቱን ሲረዳ ሊ ይበልጥ ተበሳጭ። አሁን ብዙ ተማሪዎች ሺንዉን እንደ አርአያ በመመልከት በሊ ቡድን ላይ በድፍረት ተቃውሞና ንቀት ጀመሩ። ሊ ምንም እንኳን ቢቆጣም ቡድኑን ይበልጥ ጠንካራ ለማድረግ ሺንዉንን ወደ ቡድኑ ለመቀላቀል ይወስናል። ሺንዉ የቡድኑ ጠንካራ ክንድ እንዲሆንለት ይመኛል። የሺንዉ ትምህርት ቤት ባለቤቶች የሊ ወላጆች መሆናቸው ይታወቃል። በዚህም ምክንያት ሊ የፈለገውን ማድረግ እንደሚችልና ያለምንም ተጠያቂነት ምስኪን ተማሪዎችን እንደሚበድል ይሰማዋል። ከትምህርት በኋላ ሺንዉ እንደተለመደው በቾ የቦክስ ማሰልጠኛ ልምምድ ለማድረግ ይሄዳል። በልምምድ ላይ ያለ ጁኒ የተባለ ሰው ድንገት ብቅ ይላል። ራሱንም በማስተዋወቅ ማሰልጠኛውን መቀላቀል እንደሚፈልግ ይናገራል። ጁኒ በማርሻል አርት ለመሰልጠን በየቀኑ እንደሚመጣ ቃል ይገባል። በማግስቱ ሺንዉ እንቅልፍ ስለወሰደው በድጋሚ ወደ ትምህርት ቤት ይሮጣል። በክፍል ውስጥ እየገላመጠ መምህሩ የሚለውን ችላ ይላል። ነገር ግን የሊ ቡድን አባላት ለመበቀል ሊያስቸግሩት ይመጣሉ። ጊሪ ይሄንን አስተውላ ጣልቃ ትገባለች። የሊ ቡድን ሺንዉንን እንዲተውት ትጠይቃለች። ከሊ ቡድን አባላት አንዱ በእሷ ጣልቃ ገብነት ተበሳጭቶ ጊሪን ለማስፈራራት ይሞክራል። ነገር ግን ሺንዉ በፍጥነት በመከላከል በትምህርት ቤቱ ኮሪደር ውስጥ ለጠብ ይጋብዛቸዋል። ይህንን የሰሙ ተማሪዎች ጀግናቸው ጉልበተኞች ሲገጥም ለማየት ይሰበሰባሉ። እንደተጠበቀውም ሺንዉ የሊን ቡድን አባላት በቀላሉ ያሸንፋቸዋል። ሺንዉ ሳያውቀው ይህ ፍልሚያ የተማሪዎች ምክር ቤት ፕሬዝዳንት የሆነችውን የጋንግን ትኩረት ይስባል። ከፍልሚያው በኋላ ጋንግ ሺንዉንን በተማሪዎች ምክር ቤት ቢሮ እንዲያገኝ ትጠራዋለች። በንግግራቸው ወቅት ጋንግ ሺንዉ በሊ ቡድን ላይ የወሰደው የድፍረት እርምጃ አድናቆቷን ትገልጻለች። በትምህርት ቤቱ ጉልበተኞች ጋር ለመጣላት ድፍረት ያለው ሰው ማየት ብርቅ ነበር በማለት አድናቆቷን ትነግረዋለች። በድጋሚ የትምህርት ቤቱ ባለቤት ልጅ የሆነውን ሊን ለመጋፈጥ ማንም መምህር ደፍሮ ባለመነሳቱ እንደ ሺንዉ ያለ ጀግና ሲጠበቅ እንደነበረ ጋንግ ትገልጽለታለች። የእርሷን ምስጋና የሰማ ሺንዉ በሁኔታው ይሸማቀቃል። ወዲያውኑም በጋንግ ፍቅር ይወድቃል። የጀግንነት ስሙን ጠብቆ ለማቆየት ሲልም በትምህርት ቤቱ ያለውን ጉልበት የመጠቀም ባህሪ ለማስቆም ሲል በሊ ቡድን ላይ አሁንም እርምጃ እንደሚወስድ ለጋንግ ይነግራታል። ከተማሪዎቹ ምክር ቤት ቢሮ ሲወጣ ሲጠብቀው በነበረው ሊ ጋር ይገናኛል። ነገር ግን ሊ የመጣው ለመበቀል ሳይሆን ሺንዉን ወደ ቡድኑ እንዲቀላቀል በድጋሚ ለመጋበዝ ነበር። ሌላው ቀርቶ ሺንዉ ጥሪውን ከተቀበለ ገንዘብ በመስጠት ሊያባብለው ይሞክራል። ሆኖም ግን ሺንዉ ለገንዘብ ሲል ጉልበተኞችን ቡድን አባል መሆን ስላልፈለገ ጥያቄውን ውድቅ ያደርገዋል። ከትምህርት በኋላ ሺንዉ ለጊሪ የምትመኘውን የራስ ቁር ወይም ሄልሜት ለመግዛት ወደ ሱቅ ይሄዳል። ሺንዉ የራስ ቁሩን ወይም ሄልሜቱ ሲሰጣት ጊሪ በጣም ትደሰታለች። ለሺንዉ ምስጋና ይሆን ዘንድ ልዩ ምግብ ለማብሰል ግሮሰሪ ለመሄድ በጉጉት ትነሳሳለች። በዛው ቅጽበት ሺንዉ መጠጥ ለመግዛት ወደ ሱፐርማርኬት ያመራል። በሚያሳዝን ሁኔታ ሂሳብ ሊከፍል ሲል በቂ ገንዘብ እንደሌለው ይረዳል። በዛኑ ሰዓት ጋንግ ብቅ ትልና ሂሳቡን ትከፍልለታለች። በምላሹም ይበልጥ እንዲተዋወቁ ከእርሷ
ጋር ዴት መውጣት እንዳለበት ለሺንዉ ትነግረዋለች። ሺንዉ ቀድሞውኑ በጋንግ ፍቅር ወድቆ ስለነበር ጥያቄዋን በደስታ በአንድ አፍ ይቀበላል። በዛ ምሽት ጊሪ ለሺንዉ ጣፋጭ ምግብ በማብሰል ተጠምዳ ነበር። እርሱ ግን ወደ ቤቱ ሳይመጣ በመቅረቱ ጊሪ ትበሳጫለች። በዚህ ማማረር ትጀምራለች። በማግስቱ ትምህርት ቤት ሺንዉ ከመጣ ጀምሮ የቡድኑ ስም መበላሸቱ ሊ ከቡድኑ አባላት ይሰማል። በዚህ የተበሳጨው ሊ ስልኩን መሬት ላይ በመፈጥፈጥ በቁጣ ይሰባብረዋል። ይህ በእንዲህ እንዳለ ሺንዉ ጋንግ ከጁኒ ጋር ስታወራ ሲያይ የቅናት ስሜት ያድርበታል። ስለ ቅርበታቸው ለማወቅ ጓጉቶ ሺንዉ በጂም ውስጥ ልምምድ እያደረጉ እያለ ስለ ጋንግ ማንነት ጁንን ለመጠየቅ ድፍረት ያገኛል። ጁንም ጋንግ ታናሽ እህቱ መሆኗን ያብራራለታል። ይህንን የሰማው ሺንዉ እፎይታ ይሰማዋል። ምክንያቱም አሁን የጋንግ ፍቅረኛ ለመሆን እድል እንዳለው ያስባል። ትንሽ ቆይቶ ቾይ ወደ ሺንዉ እና ጁኒ ይጠጋል። ቾይ የጁንን የማርሻል አርት ችሎታ በማድነቅ ከሺንዉ የተሻለ እንደሆነ ይናገራል። አባቱ ሌላ ሰውን በማድነቁ ሺንዉ ይበሳጫል። የቾይን አድናቆት ለማግኘት ቆርጦ ሺንዉ ይበልጥ ጠንክሮ ለመሰልጠን ይወስናል። በማግስቱ ትምህርት ቤት ውስጥ የሊ ቡድን ገንዘብ ለመቀማት ምስኪን ተማሪዎቹ ወደ ማሰቃየት ይመለሳሉ። እንደ አጋጣሚ ሆኖ ተማሪዎቹ ምክር ቤት አባላት ጣልቃ በመግባት ድርጊታቸውን እንዲያቆሙ ይነግሯቸዋል። በድርጊታቸው የተበሳጨው ጋንግ ሌሎች ተማሪዎች በበደሉን እንዲያቆሙ ለሊ ማስጠንቀቂያ ትሰጠዋለች። ካላቆመ ግን ለሺንዉ እንደምትነግርበት ነግራ ታስፈራራዋለች። የጋንግ ዛቻ የሰማው ሊ በቁጣ ተሞልቶ ሊያጠቃት ቢፈልግም ራሱን ይገታል። ይልቁንም ይዋ ሊደር እንጂ ሺንዉ የእርሱ ቡድን አባል እንደሚሆን ይናገራል። ይህ በእንዲህ እንዳለ በክፍል ውስጥ እንቅልፍ ወስዶት የነበረውን ሺንዉን አንድ ግዙፍ የ12ኛ ክፍል ተማሪ ይጠጋዋል። ይህ ተማሪ ሺንዉን ለጠብ ይጋብዘዋል። ሺንዉ በሁኔታው ተበሳጭቶ ተማሪውን በአንድ ጊዜ ዘርሮት ያሳርፈዋል። ሺንዉ አንድን ግብዴ ተማሪ በማሸነፉ ሌሎቹ ተማሪዎች በችሎታው በድጋሚ ይደመማሉ። ሆኖም ግን መምህራኑ የሺንዉን ድርጊት አይቀበሉትም። በአንድ መምህር ከተገሰጸ በኋላ አባቱ ቾይ ወደ ትምህርት ቤት እንዲመጣ ይደረጋል። ከቾይ ጋር በነበራቸው ቆይታ መምህሩ ሺንዉ ሁልጊዜ በጠብ ውስጥ ስለሚገኝ ባህሪውን በቅርበት እንዲከታተል ይጠይቀዋል። በሁኔታው ያፈረው ቾይም ይቅርታ ይጠይቃል። ልጁ እንዲሻሻልም በደንብ እንደሚከታተለው ቃል ይገባል። በዛ ምሽት ሺንዉ ከጋንግ ጋር ይገናኛል። ተማሪዎችን ከሊ የጉልበተኞች ቡድን ከእንግዲህ መጠበቅ እንደማይችል ይነግራታል። ሊንን ለመቅጣት የሚፈሩት መምህራን ሁልጊዜም እርሱን ተጠያቂ ማድረጋቸው እንደሰለቸው ያብራራላታል። ከጥቂት ቀናት በኋላ ያልተጠበቀ ነገር ይከሰታል። ሺንዉ ወደ ሊ በመጠጋት የቡድኑ አባል መሆን እንደሚፈልግ ይነግረዋል። ሁልጊዜ እንቅፋት የሆነበት የነበረው ተማሪ የቡድኑ አካል መሆን መፈለጉ ሊን በደስታ ይፈነድቃል። በሺንዉ ላይ ቂም ከያዘው ከዩንጆንግ በስተቀር ሌሎቹ የቡድኑ አባላት ሺንዉንን ለመቀበል ደስተኞች ናቸው። ዩንጆንግ ምንም ቢሰማውም ለሊ ውሳኔ ክብር ሲል ደስተኛ መስሎ ይታያል። በዚህ ጊዜ ሺንዉ ጉልበተኛውን ቡድን ለመቀላቀል መወሰኑ ሁሉም ሰው በድንጋጤ ውስጥ ይጥላል። ተማሪዎቹ በአንድ ወቅት እንደ ጀግና ያዩት ስለነበር በድርጊቱ ተስፋ ቆርጠዋል። አሁን እርሱን መጥላትና መራቅ ይጀምራሉ። በእረፍት ሰዓት የሊ ቡድን ተማሪዎችን በማስፈራራት ገንዘብ እንዲቀማ ሺንዉንን ይጋብዙታል። ቡድኑ ተማሪዎችን በማስፈራራት ተጠምዶ እያለ ሺንዉ በድብቅ ድርጊታቸውን በቪዲዮ ይቀዳል። ከትምህርት በኋላ ሊ ሳያውቅ ዩንጆንግ በሺንዉ ላይ ለመበቀል ሁሉንም የቡድን አባላት ይሰበስባል። ሺንዉ በቦክስ ማሰልጠኛ ውስጥ ልምምድ እያደረገ እንደሆነ በማሰብ ሊያጠቁት ያቅዳሉ። ነገር ግን እዛ ሲደርሱ ሺንዉንን አያገኙትም። ይልቁንም ጁኒ ልምምድ ሲያደርግ ያዩታል። ጁኒ ማን እንደሆነ ያላወቁት ዩንጆንግና ቡድኑ እርሱኑ ያጠቁታል። በብዛት ስለበለጡት
ጁኒ ሊቋቋማቸው አልቻለም። በመጨረሻም ከባድ ድብደባ ይደርስበታል። በፊልሙ መካከል ጊሪ ትመጣለች። ቡድኑ የአባቷን ማሰልጠኛ ሲያፈራርሱት በማየቷ ትደነግጣለች። በፍጥነት ለፖሊስ ለመደወል ስልኳን ታወጣለች። ነገር ግን ከመደወሏ በፊት ዩንጆንግ ከበስተጀርባዋ ይመታታል። በዚህም ራሷን ስታ ትወድቃለች። የዩንጆንግ ቡድን አባላት በመደንገጥ ጊሪ ራሷን እንድትስት ስላደረጋት ይገስጹታል። እዛም ሆኖ እንዳይያዙ በፍጥነት ማሰልጠኛውን ለቀው ይወጣሉ። በመቀጠልም ጁኒ ሺንዉ በአስቸኳይ ወደ ማሰልጠኛው እንዲመጣ ይደውልለታል። ሺንዉ ሲደርስ ዩንጆንግ ጊሪ ራሷን እንድትስት በማድረጉ በከፍተኛ ቁጣ ይሞላል። ምንም ሳያቅማማ ዩንጆንግን ለመበቀል በቀጥታ ወደ ሊ ቡድን መደበቂያ ያመራል። ሺንዉ መደበቂያው ቦታ ሲደርስ ጊዜ ሳያባክን የሊንን ቡድን አባላት በከባድ ሁኔታ እየተፋለመ አንድ በአንድ ይዘርራቸዋል። ዩንጆንግንም ያሸንፈዋል። ከዛም የቡድኑ አባላት በመደብደባቸው የተቆጣው ሊ ሺንዉንን ለመጋፈጥ ካለበት ብቅ ይላል። በመጀመሪያ ላይ ሊ የሺንዉንን ጥቃቶች በቀላሉ ያመልጣል። ምክንያቱም ብዙ ሰው ባያውቀውም ሊ የኦሎምፒክ ክብረ ወሰንን ጨምሮ በርካታ ሻምፒዮኖችን ያሸነፈ ነበር። እርሱም የኤምኤምኤ ተዋጊ ነበር። በዚህ ብርቱ ፍልሚያ ሺንዉ መቸገር ይጀምራል። ለመሸነፍም ይቃረባል። ነገር ግን ቁጣው እየጨመረ ሲሄድ ለመቀጠል የሚያስችል ጥንካሬ ያገኛል። በሊ ላይ በሰነዘረው ጠንካራ ቡጢ የሊንን አንዱን ጥርስ ያወልቀዋል። በዚህ የመጨረሻ ድብደባ ሺንዉ ፍልሚያውን ያሸንፋል። ብዙም ሳይቆይ ጋንግ ትመጣለች። ሺንዉንም የሊ ቡድን የተለያዩ ወንጀሎችን ሲፈጽሙ የሚያሳዩ ቪዲዮዎች የተሞላበት ስልክ ይሰጣታል። በመጨረሻም ጉልበተኝነቱን ለማስቆም እንዲችሉ የቡድኑን ድርጊት ለትምህርት ቤቱ እንድታሳውቅ ጋንግን ይጠይቃታል። ከጥቂት ቀናት በኋላ በሺንዉ ጥረት ምክንያት የሺንዉ ትምህርት ቤት ለሁሉም ተማሪዎች ሰላማዊ ቦታ ይሆናል። ከሊ ቡድን የሚሰነዘሩ ጥቃቶችና ዛቻዎች በመጨረሻ ይቆማሉ። ተማሪዎቹ በሺንዉ ድፍረት ይኮራሉ። ጀግና ብለውም ስሙን ይመልሱለትና ይጠሩታል። በመጨረሻ ትዕይንት ሺንዉ ከጓደኞቹ ጋር ሰላሙን እየተጋራ በትምህርት ቤት ቀኖቹን በደስታ ሲያሳልፍ ይታያል። ፊልሙም በዚህ ይጠናቀቃል። ከዚህ ፊልም የምንማረው አንዳንድ ጊዜ ጉልበተኞችን ማስተንፈስ ጀግና ሊያደርግ እንደሚችል ሲሆን፣ ነገር ግን ይህ የሚሆነው በቂ ምክንያት ካለህና ድርጊታቸውን በማስረጃ ሲኖር ብቻ ነው እያለ የዛሬው ፊልማችን በዚህ ያበቃል። ቤተሰቦች ቪዲዮን ከወደዱት ላይክ እና ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ጊዜ፣ ቸር ቆዩ።